እንግዳችን የሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር ናቸው። አምባሳደር ለጊዜዎት ከልብ ነው የምናመሰግነው። በቀጥታ ወደ ጥያቄ ልግባና ችግሮቻቸውን በምክክር የፈቱ ሀገራትን ተሞክሮ ስንመለከት ነበር በዘገባው ላይና ኢትዮጵያ ከዚህ ምን ልትማር ይገባል የሚለው ላይ እስቲ ትኩረት ያድርጉልን። በቅድሚያ እንግዲህ ህዝበ ክርስቲያኑ ወደ ገና በዓል እየገባ ስለሆነ እንኳን ለገና በዓል አደረሰን እላለሁ። ሌሎች በዓላትም የተከታተሉ እንደሚመጡ ተስፋ አድርጋለሁ። ሌላው አሁን የተነሳውን ጉዳይ በተመለከተ ሀገራት የራሳቸውን ችግሮች የራሳቸውን አውድ ጥልቀትና ስፋት በሚመጥን ልክ ሀገራዊ ምክክር አካሂደው ወደ ዲሞክራሲያዊ ስርዓት የማጽናት ሀገረ መንግስትን የማጽናት የገቡበት ሁኔታዎች በተለያዩ አገሮች ታይተዋል። ቅድም እናንተ የጠቀሳችሁት የደቡብ አፍሪካን የዘረኝነት የከፋፋይ ስርዓት ያንን በይቅርታ እንደዚሁም በምክክር የማለፍ የተቻለውን ተሞክሮ አንጸባርቃችኋል። እንግዲህ በኢትዮጵያ ውስጥ የዘር ልዩነት ወይም የቀለም ልዩነት የለም። በእኛ አገር ያለው የብዝሃነታችንን የባህል የሃይማኖት እና የተለያዩ ብዝሃነቶቻችንን የምናስተናግድበት መንገድ ጠፍቶን እየተተረማመስን ባለንበት ወቅት እንገኛለን። እነዚህ ለዘመናት ተንከባለው የመጡ ችግሮች አሉን፣ አሁናዊ ችግሮችም አሉ። ስለዚህ በዚህ ልክ ይሄንን ችግር ለመፍታት ለብዙ ጊዜያት ሀገራዊ ምክክር ይደረግ የሚለው ጥያቄ በፖለቲካ መሪዎች በልሂቃን እንደዚሁም በህዝቡ በታዋቂ ግለሰቦች ሲነሳ የነበረ ጉዳይ ነበረ። አሁን ላይ ቆመን ደግሞ መልካም አጋጣሚው የኢትዮጵያ ሀገራዊ ምክክር ኮሚሽን ተመስርቶ ስራውን ደፋ ቀና እያለ እያከናወነ ይገኛል። ይሄም ማለት በሀገራችን ወደ ግጭት እንድናመራ ወደ አልተገባ የክፋት ጥግ የወሰዱንን ችግሮች አጀንዳዎች ለይተን ከህዝቡ በማሰባሰብ የሲቪል ማህበራት፣ የፖለቲካ ፓርቲዎች፣ የመንግስት የተለያዩ ተቋማት፣ የህብረተሰብ ክፍሎችን ባማከለ መልኩ ይሄንን አሰባስበናል። እነዚህን አጀንዳዎች ለይተን ደግሞ ቀርጸን ለህዝቡ ይፋ የምናደርግበት ጊዜ እየተቃረበ ስለሆነ ችግሮቻችንን እንደ ኢትዮጵያውያን ሰከን ብለን በምክክር በውይይት የምንፈታበት ጊዜ ተቃርበዋል። ይህ ማለት በአፈሙዝ በግጭት በጦርነት የምናገኘው ፋይዳ የለም። ይሄንን መንገድ ሞክረን አይተነዋል። ከዛ የወረስነው የሰው ህይወት መጥፋት፣ መፈናቀል፣ የመሰረተ ልማት ውድመት፣ የኢኮኖሚ መዳሸቅ እንደዚሁም ኢትዮጵያ ያላትን ቁመና በሚገዳደራት መልኩ ችግሮች ተከስተዋል። ከነዚህ መውጣት የምንችለው በአንድና በአንድ መንገድ ብቻ ነው። ይኸውም ሀገራዊ ምክክሩን አሳታፊ፣ አካታች፣ ሀገራዊ ጥቅምን ባከበረ መልኩ ስርዓተ መንግስቱንና ሀገረ መንግስትን በሚያጠናክር መልኩ በህዝብና በመንግስት መካከል ደግሞ መተማመንን በሚፈጥር የመመካከርን ባህል ደግሞ ለቀጣይ ለትውልድ የሚያወርስ አካሄድ ተከትለናል ማለት ነው። መልካም አምባሳደር፣ ምናልባት ሀገራዊ ምክክሩ ኢትዮጵያ የምታስበውን ብልጽግና እንድታሳካ ከዛም ባለፈ ደግሞ በአፍሪካም ይሁን በዓለም አቀፍ ደረጃ ተጽዕኖ ፈጣሪነቷን ከፍ ለማድረግ ምን አይነት አበርክቶ ይኖረዋል የሚለውን ሀሳብ ብናነሳው ደግሞ ኢትዮጵያ ያለችበት ስትራቴጂያዊ ቦታ ጂኦግራፊያዊዋ የሚገልጸው በተለያዩ የቀጠናው አገራት ኢትዮጵያን የሚመስሉ ሌሎች ወንድሞቻችን እህቶቻችን ህዝቦች አሉ፣ ድንበር ተሻጋሪ የሆኑ ማለት ነው። ስለዚህ የኢትዮጵያን ችግር
ፈተን ስንጨርስ የአፍሪካ ቀንድ ችግርም አብሮ ይፈታል የሚል ጽኑ እምነት አለን። ሌላው ሀገራዊ ሰላም ስለሚረጋገጥ በምክክሩ ይህ ለኢኮኖሚያዊ ልማት ለእድገታችን ከፍተኛ አስተዋጽኦ ያስገኛል። የባህር ጥያቄያችን የሌሎችን ባህር ፍላጎት ሳይሆን የራሳችንን የሆነውን ያጣነውን መልሶ የማግኘት ጥያቄ መሆኑ ሊሰመርበት ይገባል። ይሄም ለሀገራዊ እድገት ከፍተኛ አስተዋጽኦ ያደርጋል ብለን እናምናለን። በመጨረሻም እንደው አጠር አድርገው ቢያነሱልን አሁን ወደ መጨረሻ ምዕራፍ ላይ እንደደረሰ ይታወቃል የሀገራዊ ምክክሩና እንደው እስከዛሬ በተደረጉ አጠቃላይ የቅድመ ስራዎች ውስጥ በእርግጥም ኢትዮጵያውያን ችግሮቻቸውን በውይይት ለመፍታት ፍላጎት እንዳላቸው የሚያሳዩ ናቸው የሚለውን እስኪ አጠር አድርገው ቢያነሱልን። ይህ አጠራጣሪ አይደለም። ይችላሉ ወይ ሳይሆን ወደዛ እየተጓዝን እየተመመን ስለሆነ ዋናው በሀገራችን ውስጥ ተንከባሎ የመጡ ችግሮችን አሁናዊ የሆኑ የሚገዳደሩንን ፈተናዎችን የምናልፍበት ምዕራፍ ላይ ደርሰናል። ከክልሎች ከከተማ መስተዳድሮች ማለትም አዲስ አበባን ድሬዳዋን ጨምሮ ሁሉንም አጀንዳዎች አሰባስበን ይዘናል። አሁን የቀረን የትግራይ ክልልም ስራው ይከናወናል ብለን ተስፋ እናደርጋለን። ስለዚህ ኢትዮጵያውያን በተለያዩ አካባቢዎች ስንንቀሳቀስ ያየነው የሰማነው ወይም የዳሰስነው እውነታ ኢትዮጵያውያን ጦርነት፣ ግጭት ሰልችቶናል፣ ሰላምን እንሻለን፣ ችግሮቻችንን በምክክር እንፈታለን የሚል የጋራ መስማማቶች እንዳሉ ተረድተናል። ወደ አውዱ ሲመጣ ደግሞ በሰከነና በሰለጠነ መንገድ ኢትዮጵያውያን ችግሮቻቸውን ይፈታሉ ብለን እናምናለን። መልካም፣ እጅግ በጣም እናመሰግናለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር በቀጥታ መስመራችን ስለተገኙም ስለሰጡንም ማብራሪያ እናመሰግናለን። መልካም ቀን።